ሰለሞን ግርማ ከአዲስ አበባ። ወይኔ ሰለሞን ግርማ እንደምን አለ? ምንድን ነው እንደዚህ የሚያጠፋ? ሰላም እንዴት ነህ? ጠፋብኝ እኮ። አላጠፋሁም። እንዴት ነህ? በእናትህ ኧረ ተው እኔ እናንተ ብዙ ጉዳይ አለን። በእናትህ ብዙ ጉዳይ አለ። እመጣለሁ እያልክ አጓጉተኸኝ ቀረ። አንተ እዛ አካባቢ ያው ባለፈው እኮ ሐዋሳ መጥቼ ነበር። ተው እባክህ። አዎ እዛ ቆይቼ ነው የተመለስኩት። ስራ ምናምን አሪፍ ነበረ? አሪፍ ነበረ። እንዴት ነህ? አለሁልህ ሰለሞን ግርማ። አሁን እኮ አንድ ሰው እባክህን ወደ ታች ወደ እናንተ አካባቢ ታዋቂ ጠንቋይ ካለ ንገረኝ ጠቁመኝ አለኝና አንድ ጠንቋይ አለ ሞዴ የሚባል ጠንቋይ አለ እሱ ጋር ልካለሁ ብዬ እኮ ልንገርህ ብዬ እኮ ነው። ይምጣ። ከባድ ብር ነው የሚጠይቀው አልከው መጀመሪያ ለጋራ እንበላለን። አይ ልምድህን ነግሬዋለሁ እኮ በአካውንት እልክልሃለሁ። ደህና ብር እንዲሰጥ መጀመሪያ እዛ እንትን በለው። ጉዳዩ ግን ያልቅለታል። ስማ ያ አስተማሪ ነው አይደል ያስጠነቆለው አንዴ። ታዲያ እንዴ ልጆች ሁሉ ዩኒቨርሲቲ ዛሬ ትዳር በትዳር የልጅ ልጆች ሁሉ አይቷል። ኧረ እባክህን እናቴ ትሙት። አንተ ትልቅ እኮ መባረክ ነው ይሄ። ተሳካ በቃ አለ አይደለም በሳይኮ። አዎ አሁን ባገኘኝ ቁጥር ሲመጣ በቃ ጋብዞኝ፣ ቢራውን ጋብዞኝ፣ ምግብ ጋብዞኝ እንደገና እጄ ላይ የሆነ ነገር ሰጥቶኝ ነው የሚሄደው። አወቀ ግን ሚስጥሩን ወይስ እንዴት ነው? ምን ያውቃል? በቃ እንደ አድባር ነው የሚያየኝ። አሁን ማንም አያውቅማ ማንም። ኧረ እባክህን ታዲያ የሚገርም እኮ ታሪክ ነው። ታዲያ እኔ የማውቀው ምንድን ነው የት ትምህርት ቤት ነው የነበረው? ሀገረ ማርያም ነው ክብረ መንግስት ነው? አይደለም ድባንድቤ የሚባል እዚህ ጮርሶ ማዞሪያ የሚባል ቦታ አለ። ገደብ ሳትደርስ ወደዚህ። እሺ እዛ ነው የሚያስተምረው። እሺ እያስተማርም አጠገቡ ከትምህርት ቤቱ አጠገብ የሆነ መኖሪያ ቤቱም እዛ ነው። የሆነ ቦታ ነበረው። እሺ አደገኛ ሱቅ አለው። ግን ናፍጣ ምናምን ሁሉ ከጨፍቄ መጥቶ በበርሜል ነው በመኪና የሚጭነው። እሺ ብቻ ነው በቃ እንደ ሀብታም ነው። በቃ አሁን ሀብታም ነው። ሀብታም በፊቱንም ያኔ ሲያሰራም ሀብታም ነው። ስንት አመት ሆነው ማለት ነው? አንድ 20 አመት አይሆነውም? 20 አመት አልፎም ብላል። ያልፈዋል አይደለ? አንድ 25 አመት ይሆናል። 25 አመት ይሆነዋል። ልጆቻቸው እንግዲህ ዩኒቨርሲቲ ከገቡ ዩኒቨርሲቲ ገብተው ተመርቀው ወጥተዋል። እኔ አሁን የማውቀው ታሪክ ምንድን ነው? ልጅቷ ተማሪ ናት አይደለ? የሀብታም ልጅ ናት። ልጅቷ የዛው አካባቢ ልጅ ናት። እሱ የጨፌ ልጅ እኮ ነው። እሺ የጨፌ ልጅ ነው። በመምህርነት ድባንድቤ ገባ። እሺ ገባ። እንዲሁ ተገናኙ ሰፈር ውስጥ። እሺ መጨረሻ ላይ ያው እንደ መጋባት አሉና አንድ ክፍል በቃ አስገባት። እዛው ሱቅም ትሸጣለች ምን ትላለች። አይደለም ዘለልክብኛ። አንተን ያገናኘው ሰው ማን ነው? ይሄ ሲማ ይባላል። የአዲስ አበባ ልጅ ነው። የአዲስ አበባ ልጅ። እሱ እዛ ይሰራ ነበር መሰለኝ ትምህርት ቤት። እሱም አስተማሪ ነው። እዛ ጓደኛዬ ነው። በጣም የመጨረሻ ጓደኛዬ ነው እኮ። አሁን ልጅቷ ምንድን ነው እኔ የማውቀው ታሪክ መጀመሪያ እምቢ አለችው። እምቢ ትለው ነበረ መሰለኝ አይደለ? አይደለም ተጋብቶ ሳይወዱ በፊት እኮ ትኮራበታለች፣ ትበዳበታለች። እዛ ቤት ውስጥ አብረው እየኖሩ ኦኬ ነው እንዴ? ከዛው ትሄዳለች ስትፈልግ ቤተሰቦቿ ጋር ትሄድና ጥላው ትሄዳለች ስትፈልግ 3 ቀን 4 እዛው ቤተሰቦቿ ጋር። እሺ መጨረሻ ላይ በቃ እንደዚህ አስቸገረችኝ ምናምን ብሎ እኔ ጋር መጣ። ሂድ ሞዴ የሚባል ብሎ ያኛው ጌቱ ይባላል። እሺ ሞዴ የሚባል እዛ አቶ ዳኜ አርያ ግሮሰሪ ይገኛል አለ። እሺ ተል ብያለሁ መርቅኛለሁ መጣ። እሺ ከዛ ተፋውና ላማክሮት መጥቻለሁ እንደዚህ ምናምን አለ። በቃ ተፋውና በቃ ፊቴን ታጥቤ ወጣሁ። እሺ ማህሌት ሆቴል ገባን። እሺ ቢራ ምን አይነት ይሻላል ምናምን አለ። ቢራ በዛ ሰዓተኛ ጠጅ ነው የምንጠጣው። ትልቅ ሰው ነው ቢራ የሚጠጣው ሀብታም። እሺ ቢራ አዘዘ። 2 ምግብ አዘዘ። እሺ እንግዲህ ታረኩ። ቢራዬን ደጋገምኩ። ከዛ በኋላ ሚስጥሩን ሲልንገር አለ። አይ ሚስጥር ነገር ከሆነ ወጣ ብለን እንነጋገራለን አልኩ። ሲሪስ ሆንኩ። እንኳ ወጣን። በቃ ወደ ቤተክርስቲያኑ መንገድ ላይ መጣን። ጭር ያለ ቦታ መጨረሻ ላይ እንደዚህ እኮ ጉድ አደረገች። ይኸው እየተጨማለቀች እንደዚህ እያደረገች አስቸገረች። ምን ሆነ ነገር አለ። ችግር የለውም ቀላል ነገር ነው። ስለዚህ አሁን የሆነ ዝግጅት ያስፈልገዋል እና ዝግጁ ነህ ለሁሉም ነገር አለ። አረ ለፈለጉት ነገር እርሶ እያለኝ እኮ እርሶ እያለኝ። እሺ ሁሉም ነገር
ምንም ችግር የለብኝም ማለት በዛ ዘመን ላይ እንግዲህ አስበው የሚገርም ነው። 300 ብር አምጣ አልኩ። 300 ብር ማለት በዛ ዘመን ላይ አዎ ቢራ 2 ብርና 3 ብር አይደል የሚጠጣው። 300 ብር በ3 ቀን እንዴት አድርገህ ነው የምጨርሰው? አያልቅም። 300 ብር አምጣ አለ። አንገት የሚቆርጥ ባለ 10 ይሄ ቀያዩ በቃ ምርቃና ያውሉ እንደገና ላበላው። የሚገርም ነው። ያንንም ብር በኪሴ ያደረኩ በሳምንቱ ቆጠርኩት። እንደገና ተዘጋጅተህ እንድትመጣ ለሁሉም ነገር ዝግጁ አሳኩልኝ ብቻ አለ። ኦኬ በሳምንቱ መጣ። ሎሚና ሰንደል ሰጠሁት። ሳይሆ ነገርኩት። ብር ግን ጨርሰህ ነበር መሰለኝ ያኔ። ብሩንማ ምን ሳምንት ሙሉ ታዲያ የምጨፍረው በምንድን ነው? እሺ እና ኦኬ ቀጥል። ጨፈርኩ። ሳምንት ቀኑ ደርሶልኛል። እስከዛ ድረስ እያብቃቃው ተጠጋው እንደምንም። እሺ ከዛ ቀኑ ደረሰ። መጣ። ያው በጠዋቱ ነው የመጣው። እኔም አስቤያለሁ ምን እንደምለው። እሺ አስቤያለሁ። እንዳመላችን እዛው ማህሌት ሆቴል ገባን። አንድ ጥብስ አንድ ዱለት ሀብታም ነው በቃ በርሜል እዛው ሱቅ ውስጥ ቁጭ ብሎ በአየር ላይ ነው። በአንድ ቀን በ2 ቀን ነው የሚጨርሰው። ደግሞ አዋቂ ነህ ተብሎ ነው የተላከው። አዋቂ ሆኜ ነው የተላኩት። ስንት ደንበኛ አምጥቶልኛል። ከዛ በኋላ የሚገርም ነው። ስንት ደንበኛ ይዞልኝ መጣ ከገደብ ሁሉ። የሚገርም ነው። በዛው እኮ አመት ሙሉ እኮ እየዘነጥኩ በቃ እንደፈለግኩ እንደ ሀብታም ቢራ እየጠጣሁ መጨረሻ ላይ ተሳካለታ። በቃ ሎሚ ቡና ውስጥ አድርግና ለጓደኞቿ ስጥና ትምጠጥ። እንደገና አጠገቧ እንዳለ ፊት ምሳት አልኩት። እሺ ሳይኮ በቃ ለሰፈር ሰው ሁሉ እንደውም ሁለተኛ አልፈልጋትም ተጨፌ የሆነች ሚስት ላገባ ነው ብለህ አስወራ አልኩት። እሺ ሳይኮሎጂ እኮ ነው ገባ። እቺንማ ሁለተኛ አልፈልጋትም ምናምን ብሎ አስወራ ሰፈር ውስጥ። ግን መድኃኒቱም ወሳኝነት አለው። እቺ ሎሚ በቡና መቅመስ አለባት አልኩ። ጓደኞቿ ከሱ ጋራም ጀለስ የሆኑ አሉ። እዛ ከሱቤ ምናምን ታስዱ አሉ። እንደምንም ቀስ አድርገው አርጉና ቀመሰች። ያው እሱ ምንም ትርጉም የሌለው ነገር ነው። ሳይኮሩ በቃ የሰራው የሚገርም ነው። ተወጣጠር በቃ ምንም እንዳትጠጋት አልኩት። አጠገቧ እንዳድር ወይ ታምር በቃ ምንም ሰፈር ሰው ሁሉ አልፈልጋትም ሁለተኛ በራሴ እንዳደርስ ብለህ ተናገረ እና ሰዎቹ እንዲነግሯት አሉ። ይኸው አበደች። ከጨፌ ሊያገባ ነው ሲባል አበደች። ቁልፉን ሰብራ እሱ ትምህርት ቤት እያስተማረ የጠዋት ነበር። ይኸው ሽር ብላ ቁልፉን ሰብራ ገብታ ቡና አፍልታ እንጀራ እናቷ ቤት ነጋገረችው። ወጥ ምናምን ሰራርታ ይኸው ሲገባ ቤቱ ክፍት ነው። ቤት ማን ከፈተ አውቆ ትገባለች። ግን አንድ ነገር እንዳትናገር ብያለሁ። ሰብራ ትገባለች። አንድ ነገር እንዳትናገር ብየዋለሁ። የሚገርም ነው። ቤቱ ማን ከፈተ አለ ሾክ ብሎ። ምንም አልተናገረችም። በቃ ዝም ብሎ ገብቶ ቁጭ አለ። የእጇ ያው የመጣለታት ሲሪየስ ሆነ። በቃ በዛው ፍቅሩ ቀጠለ። ልጅ በልጅ ሆኑ። በቃ ሰመረ። በቃ በየሳምንቱ እየመጣ ይፈልገኝ ነበር። ቡና ሁሉ አምጥቶልሃል አለ። ግማሽ እንትን ግማሽ ኬሻ አምጥቶልኛል። የሚገርም እኮ ነው። ያልተፈለፈለ ደረቅ ቡና ነው ከነ ጀፈሉ። አንተ ግን ጠንቋይ ሆነ አለመቅረትህ እኮ ይገርማል። አሁንም መቀጠል እችላለሁ። ከነቢያቶቹ እነ እዩ ጩፋ አንተ ትሻላለህ እኮ። ኧረ እኔ እሻላለሁ። አንተ ትንሽ ያው ግንዛቤ ምናምን ስላለ አንተ ለነገሩ እዛ ጠንቋይ ቤት ጦጣው ላይ ቡና ደፍተሃል አለ ቂጡ ላይ ገሎ ላይ በየጠንቋይ ቤት የሚሰሩትን ስራ አይቻለሁ። ስለዚህ ምንም አዲስ ነገር የለም። ጠንቋይ ቤት ትዞር ነበር እንዴ? በመዞራው የምሄደው ለራሴ ጉዳይ አይደለም፣ ለሰው ጉዳይ፣ ጓደኞቼ ጉዳይ የለም። አንዳንዶቹ ያብዳሉ፣ የሀብታም ልጆች ሲያብዱ እዛ ነው ይዘዋቸው የሚሄዱት። ያው ለጥየቃ ታስመስልና ታድራለህ እዛው። የሚሆኑትን የሚያደርጉትን ሁሉ ታያለህ። ያው ታዲያ ተቀምጠህ አንተ ማድረግ ምን ያቅታል? የሚገርም ነው።